በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የምትከታተሉት ስብከት የብፁዕ አቡነ ማርቆስ ነው። ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ናቸው። ብፁዕ አቡነ ማርቆስ የኢንዚ መካነ ገነት መድኃኔዓለም ካቴድራል ህንጻ ግንባታ አዲሱ ህንጻ ሚያዝያ 26 እና 27 በተመረቀበት ሰዓት በ26 ያስተማሩት ትምህርት ነው። እንግዲህ አገበርዎ ወይቤልዎ ግድ ግብ አሉት አንለቅህም አሉት በሚል ርዕስ የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 31 ሁለቱ ሰዎች ሉቃስና ኒቆዲሞስ የሚባሉት ሁለቱ ሰዎች ከኢየሱስ ክርስቶስ ጋር ያደረጉትን ንግግር ኢየሱስ ክርስቶስ ለነሱ ያደረገላቸውን ተአምር የሚገልጥ ነው። የእሳቸው ትምህርት በዋይዜማ ብዙዎች ተከታተላችሁታል። ይሄ የተከታተላችሁት ትምህርት እንግዲህ እንዳይቀር እናንተም ደግማችሁ እንድትማሩበት ላልተማሩም እንዲማሩበት በሚል ነው አዘጋጅቼ የማቀርበው። ስለዚህ ሁሉንም አስተማሪ ስለሆነ ሁሉንም የሚዳስስ ስለሆነ እናንተም ተምራችሁ ላልተማሩት ለሌሎቹ ሰብስክራይብ እና ሼር እንድታደርጉት በእግዚአብሔር ስም እየጠየኩኝ ወደ መሰናዶ ወስዳችኋለሁ። ሕይወታችንን የሚቀይርልን እንዲሆን የእግዚአብሔር መልካም ፈቃድ ይሁን። ወደ ትምህርቱ ወደ መሰናዶ አገበርዎ ወይቤልዎ ንበር ምስሌነ ግድ ከእኛ ጋር እደር አሉት። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ72ቱ ደቀ መዛሙርት አንዱ ቅዱስ ሉቃስ የጻፈው ምዕራፍ 24 ቁጥር 29 ብፁዕ አቡነ ሩፋኤል እንግዲህ የአህጉረ ስብከቶችን ስማቸው ትንሽ ልሳሳት እችላለሁ። እንደው የሰባቱ አህጉረ ስብከት እዚያም ደግሞ ወደ ሱዳንም ደግሞ አንድ 8ኛ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ የሲዳማ ክልል ሀገረ ስብከት ሊቀ ጳጳስ፣ የተከበሩ ቆሞስ መላከ ፀሐይ አባ ኃይለ ኢየሱስ ተመስገን አዲስ አበባ ሀገረ ስብከት የታላቁ ካቴድራል የመካነ ሕያዋን ቅዱስ ገብርኤል አስተዳዳሪ፣ እንግዲህ ሌሎችም በጠቅላይ ቤተ ክህነት ጀምሮ አዲስ አበባ አድባራትና ገዳማት እንዲሁም ደግሞ የዚህ የታላቁ ሀገረ ስብከት ስራ አስኪያጅ፣ ሰራተኞች፣ የዚህ ከተማ ነዋሪዎች፣ የድንግል ማርያም ወዳጆች ሁላችሁም እግዚአብሔር የጠራችሁ አባቶች፣ እናቶች፣ ሕፃናት ጭምር እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለዛሬው ለዚህ ለታላቅ የቤተ ክርስቲያን ቀን አደረሰን አደረሳችሁ። በጣም ደስ የሚል ነው በእውነት። መቼም እግዚአብሔር በወደደው ነው። ሁሉ ዘፈቀደ ገብረ እግዚአብሔር ነው። እግዚአብሔር ብዙ ሰው አለ፣ ግን ብዙ ሰው ቢኖር ደግሞ እግዚአብሔር የሚጠቀምበት ለየት ያለ ሰው ነው እና እንዲያው እኒህን የበረሃውን ሐዋርያ ሙቀቱን አየር ንብረቱን ተቋቁመው በእውነተኛ አዲስ አበባ ተቀምጠን እንዲያው በረደን ሞቀን ስንል እሳቸው እንዲህ ያለ አዝመራ
እንዲህ ያለ ምርት እያመረቱ በዚህ በበረሃው ያለ እረፍት እግዚአብሔርም ደግሞ እንዲህ ያሉት አገልጋዮቹን በሩን ይከፍትላቸዋል። ስራ እንዲሰሩ የምዕመናንን ጆሮ ይከፍትላቸዋል። አሁን ይሄ በእውነት እንደው በዓይን ስላየን እንጂ እዚህ ቦታ ላይ እንዲህ ያለ ካቴድራል የህንፃው ጥራት ስፋቱ እንደው በአጠቃላይ መሀል አዲስ አበባ የሚገኝ እንጂ አዲስ አበባ ርቆ በሚገኝ በዚህ ምዕመናኑ ምን ያህል ብጠነክሩ ነው በሆነ ዛሬ ኑሮ ማጣፊያው ባጠረበት እንዲህ ያለ ካቴድራል መስራታችሁ በጣም ሰበካ ጉባኤዎቹ በጣም የተመረጣችሁ እግዚአብሔር ለስራ የጠራችሁ ካህናቱ አጠቃላይ ሁላችሁም በዚህ ከተማ የምትኖሩ በድጋሚ እንኳን ደስ አለን፣ ደስ አላችሁ። አዎ እንግዲህ መችስ ዋጋ የሚሰጣቸው ያው የቤተ ክርስቲያን ባለቤት በጊዜው የጠራቸው መድኃኔ ዓለም ነውና ለአባታችን ለአቡነ ሩፋኤል የምንመኘው እድሜ፣ ጤና፣ ሰላም ነው። ይሄ ግድ ያስፈልጋል። መቼም ስራ ለመስራት ጤና ወሳኝ ነው። አዎ ጤና ከተቃወሰ እንዴት አለ ወዴት ተሄዶ እና በጣም እግዚአብሔር አምላክ የነቢያት የሐዋርያት የሊቃውንት አምላክ እድሜውን ጤናውን ያድልልን። አሜን አትሉ? አዎ እንዲሁም ደግሞ መቼም እንዲህ ሲሰራ ድጋፍ የክልሉ የዞኑ መንግስት ድጋፍ ቢኖር ባለሙያ ትንበሩ እዚህ ላይ አይደለም፣ ወጋኑ ላይ ነው፣ ሆዱ ላይ ሆዱ እንዳሱ እዚህ ላይማ ቢሆን ያውን ያለው እና በእውነት እንግዲህ ስማቸውን ባላውቅም በእውነት የከተማው መሪዎቹ አስተዳዳሪዎቹ መቼም ሰላም ያስፈልጋል። ይህን ያህል ህንፃ ሲሰራ ሰላም ቢኖር እንጂ ሰላም በሌለበት ማፍረስ እንጂ መስራት አይቻልም እና እነሱም እድለኞች ናቸው በእውነቱ። ይህን የመሰለ ህንፃ ለዚህ ከተማ ቱሪስት የሚጎበኘው ያለ ህንፃ እዚህ ሲሰራ የእድሉ ተካፋዮች ናቸው። ካላችሁም እንኳን ደስ አላችሁ፣ ከሌላችሁም ደግሞ ህዝባችሁ የምታገለግሉት እናንተን ወክሎ ያው ደስታውን ይገልጣል። እልል በሉላቸው። እንግዲህ ምዕመናን እግዚአብሔር ፈቅዶ ለዚህ ሲያደርስ አሁን አጠቃቀሙ ነው። ብዙ ጊዜ እኛ የምንቸገረው እያንዳንዱ ተቋም የራሱ ግብ አለው፣ ትርፍ አለው። ምንም ክሳራ ተፈልጎ ባይመጣም ትርፍና ክሳራ አብረው ነው የሚሄዱ እና እንዲህ ደክማችሁ በእውነት ማድረግ የሚገባችሁን እንድታደርጉበት ነው። እንግዲህ አባታችን
መቼም እንዲህ እንደ ህንፃው ወጥተው ወርደው እናንተን ወክለው የእናንተን ድርሻ አይሰሩላችሁም። የእሳቸው እንግዲህ ይሄ ነው፣ እዚህ ማድረስ ነው። ባለቤቶች እናንተ ናችሁ። ባለቤት ደግሞ በቤቱ እስቲ አትጫኑት፣ ወደዚያ ከብዳችሁት ወደዚያ ፈቅ ፈቅ በሉ፣ አትንገራችሁ። ቁጭና ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ ማለት አማረኝ። ይህ ሁሉ ያስቀምጣል እኮ ይኸው እንግዲህ ቤታችን የማይቀመጡበት ቤታችን ቁጭ በሉ ሁላችሁ። ይቻል ህዝቡም እንዲያው ቦታ አይኖርም ነው እንጂ ቁጭ ብትሉ ጥሩ እኮ ነው። ይህ ሁሉ የእናንተ እኮ ነው እንግዲህ የእናንተ ነው እና አጠቃቀሙን ነው እንግዲህ ዛሬ ያው በቃ ከበረ ነው የሚባል። ቀደሰ ማኅደረ ልዑል ስንል ልዑል እግዚአብሔር ቤቱን አከበረ ነው። ቀደሰ ስንል አከበረ። አዎ ዛሬ ከበረ። እስካሁን ዝም ብሎ ህንፃ ነው። ያው ታይትሉ ቤተ ክርስቲያን ቢባልም እንደ ልባችን መጠን እስከ ጫማችን እንዳለ እስከ ኩተታችን እንገባ እንወጣ ነበር። ከአሁን በኋላ ግን የተቀደሰ ቦታ ነውና ጫማህን አውልቅ ይላል። ከወዲያ ጀምሮ ያው አሁን የተዳፈርን ነው እንጂ ይህቺ የምትቆምባት ምድር የተቀደሰች ናትና ጫማህን አውልቅ ብሏል። ያውም በብሉይ ኪዳን ለታላቁ ነቢየ እግዚአብሔር ለሙሴ ሙሴ አዎ ጫማህን አውልቅ እስመ ዘትከይዳ ምድር ቅድስት ይእቲ፣ ይህቺ የምትቆምባት ምድር የከበረች የተቀደሰች ናትና ብሎ ገና ይችን የዛሬዋን እሱ የነበረ የትና የት እንግዲህ በዚያ በደብረ ሲና ተሰውራ የነበረችውን ቤተ ክርስቲያን ጫማህን አውልቅ ነው እና ከአሁን በኋላ ብዙ የምናወልቀው ነገር አለ፣ ብዙ አለ። አዎ እንደው ለቃላት አይመችም እንጂ መቼም በእንክብካቤ ካልተያዘ ጫማ ያደረገ ሰው ካልሲው ሽታውን ያው ታውቃላችሁ አይደል? ጥሩ ጥሩ ይሸታል። እሱን ነው አሁን መልዕክቱ፣ እሱን አውልቁ ነው። እንን አውልቁ በቃ እስካሁን ያለው እና ስለዚህ መጀመሪያ ያው ሰላም ነው። ሰላማችሁ ለሌላውም ይተርፋል፣ ይታወቃል። ሰላም ሲኖር እንዲህ ያለ ህንፃ ይሰራል። ይሄ የሰላም ምልክት ነው፣ አርማ ነው። በአሶሳ ሰላም የመኖሩን የሚናገር ህንፃ ነው። ሰላም ከሌለ ያለው ይፈርሳል። ያው ምኑን እነግራችኋለሁ። እናንተ ሰላም ስለሆናችሁ ምናልባት የሰላሙን እጥረት ላታውቁ ትችላላችሁ፣ ግን በወሬም ቢሆን ትሰማላችሁ። እና ስለዚህ ይሄ የሰላም ተቋም ነው። የትም ቦታ አይገኝም። ምልክቱ አሁን ይሄን ያህል ህዝብ በመንግስት አዋጅ አልታወጀ፣ በቀበሌ አልተለፈፈ። ማን ነው የሰበሰበው? ማን ሰበሰባችሁ? ማን ጠራችሁ? አዎ መድኃኔዓለም ጠራችሁ። በእውነቱ የጠራን መድኃኔዓለም የተመሰገነ ይሁን። አዎ ዛሬ ይህን አንድነት የት እናገኘዋለን? የትም አናገኘው። ተደባድበን ተጠላልተን እንለያይ እንደው እንጂ
እንደዚህች ቤተ ክርስቲያን ያለ እናት ሁሉ ልጆቿ የሆኑላት ዘር የላት፣ ቋንቋ የላት፣ ድሃ አትል፣ ሀብታም አትል፣ ባለስልጣን አትል እና በእውነቱ ይህችን ቤተ ክርስቲያን የሰጠን የመስቀሉ ባለቤት የተመሰገነ ይሁን። እንግዲህ መቼም መሳሪያው ብዙ አባታችን አቡነ ሩፋኤል እንደሆኑ ይገባናል በእውነቱ። አዎ እንዲያው ለዚህ ያበቋችሁ እኔ በጣም ነው የህንፃው አሰራሩ፣ ጥራቱ፣ የማቴሪያሉ በጣም ልዩ ነው። በአሁኑ ጊዜ እንዲህ ያህል ቤተክርስቲያን ምን ያህል ጠንካሮች ብትሆኑ ነው። በጣም ጠንካሮች ናቸው። እና አሁን እንግዲህ ቤታችሁ እንድትበሉበት ነው፣ እንድትጠጡበት ነው፣ ጫማችሁን እንድታወልቁ። አዎ እንድትበሉ እንድትጠጡ ስል ይገባችኋል። ምን ማለት ነው? እንድትበሉበት እንድትጠጡበት ስል ነው የፍየል ቁርጥ ፍየል አርዳችሁ ብሉ እያልኩ ነው። አንድ ወጣት ይንገረኝ ከእናንተ ወደዚህም ጠጋ ቢል እንዲህ እንግዲህ አንድ ወጣት እንደው ብሉበት፣ ጠጡበት፣ እረፉበት ስል ምን እያልኩ ነው? ቄሱማ ታዲያ ቄስ ይህን ይመልሳል? ለምዕመናኑ ነው እንጂ ቄሱማ በልቷል እድሜ ልኩ። ወጣቶች ከእናንተ ከእናንተ እንዲሁ ምን ማለት ይመስላችኋል? ስጋ ወደሙ። አዎ ተቀበለሻል? በሉ ልል በሉላ ተባለ። አንቺ ብትቀጭም ይገባሻል። ያለኝ ዝም ብሎ የስልክ ቀለብኛን እየወሰደ አዎ ስጋ ወደሙ ስላለች ነው። እና ጥያቄው እንደገና ደግሞ ወደ እሷ ስናዞረው ተቀብያለሁ ማለት አጃችሁ። እንዲህ ነው። ይሄ ነው እንግዲህ ሌላ ዓላማ የለውም። ሳንቲም ሌላ ትርፍ የለም። ሳንቲሙ እንደ ወቅቱ ልማት ያስፈልጋል። የካህናቱ ኑሮ መሻሻል ያስፈልጋል። ህንፃ ብቻ መስራት አይደለም። አዎ ካህናቱ በጣም ያስፈልጋቸዋል። እንደ ህንፃው ሊሰሩ ይገባቸዋል። ምክንያቱም ሌላ ገቢ የላቸውም፣ እናንተ ናችሁ። አዎ ስለዚህ ልማት የሚፈለገው ለሌላ ለትርፍ አይደለም። ለድሆቹ ትምህርት ቤት ለመስራት፣ አረጋውያንን ለመጦር፣ ይሄ እንግዲህ ግዴታ ነው። የዚህ የህንፃው ዓላማ አንዱ ቁጥር አንድ ያው የአምልኮት ቦታ ነው። ሰውና እግዚአብሔር እንዲገናኝ ነው። ሰውና እግዚአብሔር ደግሞ የሚገናኝ የቅድሙን ጫማ አውልቆ ነው። እስከ ጫማ እግዚአብሔር ጋር መገናኘት አይቻልም፣ ቅድም እንዳልኳችሁ እና ስለዚህ በጣም ዓላማውን እንግዲህ ተረዱት። የተጣላ ሰው ማስታረቅ፣ አዎ ህፃናቱን በሃይማኖት ጸንተው ጥሩ አማኞች ጥሩ ዜጎች እንዲሆኑ ለከተማው ጌጥ እንዲሆኑ ከሱስ የሚላቀቁ ለእናት ለአባታቸው እረፍት የሚሆኑ ዛሬ ወላጆቹ ተቸግረዋል። በእውነት ጾም አድረው ተቸግረው አስተምረው ትልቅ ሰው አድርገው ተምረው ሲያበቁ ስራ ሲጠፋ እንደገና ወደ ወዘኔነት ነው የሚሄዱ። ወዘኔነት ደግሞ ያው ታውቁታላችሁ፣ ለሱስ ይዳርጋል። አዎ ሌላ ትርፍ የለውም። በትንሽ ነገር ይጀመራል። በሲጃራውም በጫቱም በሌላም መጠጡም ደግሞ እንደዚህ ሱስ የሚሆን ነገር ብዙ ነገር የለ። አሁን የስልክ ሱስ ነው ትውልዱን ያበላሸው። በስልክ አሁን የተወሰነ እንጂ ስልኩ ነው አሁን የሚማር እንጂ ሰዎች አይደሉም።
እና ስለዚህ በድጋሚ አባታችን በጣም 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 ልትረዱላቸው ይገባል። ልትረዱላቸው አንደኛ አየር ንብረቱ፣ ሁለተኛ ያው ጊዜው ያመጣው በእውነት ምቹ ሰላም የሌለው በመንገዱ ይህም ሁሉ ደፍረው ልክ እንደ ቅዱሳን ሐዋርያት ማለት ነው እግዚአብሔርን ፈቅዶ ነው እና ለእሳቸው እድሜ ጤና እንደ ምዕራቡ የኢትዮጵያ ክፍል ምዕራቡ የሰላም ከተማ እንዲሆን በኢትዮጵያ ቤተ ክርስቲያን እገሌ የሚባል የለም። ሁሉም ሰው እኩል ነው። ሁሉም ሰው ኢትዮጵያዊ ነው። ባያምንም እንኳ በሰላም እንዲኖር ይፈለጋል። ባያምንም በሰላም ምክንያቱም ሰላም በጣም ወሳኝ ነው። የቤተ ክርስቲያኒቱ ትልቁ ዓላማ ሰላም ነው። ለአየር ንብረቱ፣ ለክረምቱ፣ ለበጋው፣ ለተዘራው እህል በቃ እንዲያው ለአጠቃላይ ለፍጥረት ሁሉ ለዛፉም ለእንስሳውም ሰላም ነው የምትጸለየው እና እንግዲህ ይሄ እንደ መግቢያ ነው። ቅድም ያልኳችሁን ርዕስ አትልቀቁ። እንግዲህ ግድ ነው የሚለው አገበርዎ ወይቤልዎ ንበር ምስሌነ፣ ግድ ከእኛ ጋራ እደሯል አሉት ይላል። እንግዲህ ይሄ የወርሃ ትንሣኤ አሁን ያለንበት ጠቅላላ በትንሣኤ ውስጥ ነው። መዝሙሩ፣ ጸሎቱም፣ ሰላምታውም ሁሉ ክርስቶስ ተንሥአ እሙታን ብለን ነው በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አቤት እንጀምሯ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አዎ ይሄ ነው እንግዲህ ሰላምታ ስትለዋወጡ እንዴት አደራችሁ ብቻ አይደለም። አዎ እስከ 50ው ቀን ግድ ነው ሁላችሁ ተጣጥራችሁ ማጥናት። አዎ ሁላችሁ ሕፃናት ያፋቸው መፍቻ እንዲሆን ክርስቶስ ተንሥአ ስንል ይኸው እንዲሁ በመጀመሪያው እንኳ ክርስቶስን የሚይዘው ነገር የለም። ሁሉም በእሱ እጅ እንጂ እሱ በሌላ ነገር አይወሰንም እና እኛ ነን የተነሳ። አሁን ክርስቶስ ተንሥአ ስንል የእኛን ትንሣኤ ነው የምንመሰክር እንጂ እሱማ ይኸው ዓለሙ በእጁ ነው እኮ የሚል መጽሐፍ ሁሉ እሁዝ በእዴሁ ሁሉም ሰማዩም ምድሩም የብሱም ባህሩ በእጁ በመሃል እጁ በመዳፉ ነው። አዎ አሐዚ ዓለም በእራሁ ሁሉ እሁዝ ውስተ እዴሁ ነው። እንግዲህ በእኔ እጁ ሁሉ ካለ እኔን ማን ሊይዘኝ ይችላል? እንደው በቀላሉ ማለት ነው እና ስለዚህ የእኛን ነው የዚያ የጨለማውን ዘመን 5500 ዘመን የነበረ ጨለማ ማለት ነው። ይህ እንደኛ ቀን ፀሐይ ስንሞቅ ውለን ማታ የሚመጣውን ይህን አይደለም። አዎ የሰው ልጅ በጨለማ በድቅድቅ ጨለማ ነበር። ክርስቶስ ሲመጣ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት፣ በጨለማና በሞት ጥላ ውስጥ የነበረ ሕዝብ ርአየ ብርሃነ፣ ታላቅ ብርሃን አየ። አዎ የታላቁ ብርሃን መድኃኔዓለም ነው። አዎ እና የ5500 ዘመን የጨለማ ኑሮ ነው። እንግዲህ ተነሳ ስንል ከዚያ ውስጥ እኛን አወጣ ማለታችን ነው። እንዴት እንደተነሳ ደግሞ በዐቢይ ኃይል ወሥልጣን ሰው ሊናገረው በማይችል በታላቅ ኃይልና ስልጣን፣ አው ሰው ሊያረገው በማይችለው መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋዩን አንሱልኝ ሳይል
አዎ ተነሳ ነው ዓላማው። እንግዲህ ያው አጋዞ ለአዳም አዳምን ነፃ ወጣ። አዳም እኔና እናንተ ነው፣ ሁላችንም አዳም ነን። አዎ እና ነፃ ወጥተናል። ይሄ ነው እንግዲህ ትልቁ ነገር እና ስለዚህ በዚህ በትንሣኤው ወራት ነገ ሶስተኛ እሁድ ነው አይደለም? ሶስተኛ ነው አይደል? ይኸው ይህ እናንተ ነው ጥያቄው። በእሑድ ሰንበት ነው አይደል? አዎ ነገ ሶስተኛ እሁድ ነው ከትንሣኤ 1 2 ብለን እና በነገው ቀን የሚነበበው ነው። ቅድም ያልኳችሁ ግድ አሉት። ግድ በውድ አይደለም፣ ግድ አሉት። ምን አሉት? አብረን ኑር እደር፣ ንበር ምስሌነ፣ ከእኛ ጋራ እደር። እንግዲህ ሁለት ሰዎች ናቸው። እዚህ በሉቃስ 4:13 ላይ በዚያ በትንሣኤ ቀን በዕለቱ ሁለቱ ሰዎች ሉቃስና ኒቆዲሞስ ይባላሉ። ከሰባ አርድእት ውስጥ ያሉ አባቶች ናቸው እና የዚያ ዕለት ሲሄዱ አልባሌ ሰው መስሎ አብሯቸው ሄደ ይላል። የሚገርም ነው። ወወረ ምስሌሆሙ፣ አብሯቸው እግዚአብሔር እንዴት ደስ ይላል እባካችሁ። ነገር ግን ዓይናቸው ተይዞ ነበር። አይምሯቸው በመከራ በሐዘን ስለሰነበተ ዝም ብሎ እሱ ይሆን ማን ይሆን ተራ መንገደኛ መስሏቸው አብሯቸው ሲሄድ፣ የሚገርም እኮ የሚናገሩት የእሱን መከራ ስለነበር መከራውን ነው። ከመጀመሪያ ጀምሮ የደረሰውን ግፉን፣ በኢየሩሳሌም የተፈጸመውን ሊፈጸም የማይገባውን ያን ያወራሉ። ልክ ሰው አሁን ሲሄድ መቼም በጊዜው ያለውን የአካባቢውን ኑሮ እያወራ ገበያም ከሆነ ስለ ሽንኩርቱ፣ ስለ ቲማቲሙ ያወራል። እነሱ ያወሩት የነበረ ነገረ መስቀሉን። እኒህ ግፈኞች የካህናት አለቆች፣ ባለስልጣኖች አዎ እንዲህ አድርገው ደጉን ሰው በቃሉ በስራው በእግዚአብሔር ፊት በሰው ፊት የተመሰከረለትን በግፍ ገደሉት እያሉ እያወሩ ሲሄዱ፣ ኧረ እናንተ ሰዎች ምንድን ነው የምታወሩ አላቸው። እሱ እንግዲህ ቆዩ ቀሲስ ይቆመጡ ዝምር አሁን ረፍ በሉ ትንሽ ረፋ ይዟል። ዛሬ ያላረፋችሁ ነጋታል። ዛሬ እረፍታችሁ እግዚአብሔር አብሯችሁ ወቅ እንዲያደርግ ነው። አሁን እየነገርኳችሁ ያለ ብቻችሁን፣ ግን ከእናንተ የሚጠበቅ ደግሞ አለ። ዝም ብሎ አሉባልታውን ያን እያወሩ በዚያ በተቃራኒው ሌላ ነው አብሮ የሚሄድ ማን ነው? ስሙን ተውት። ነገረ እግዚአብሔር ግን ነገረ መስቀሉን ሕማማተ መስቀሉን እያወራን ስንሄድ አብሮ ይሄዳል። ባናውቀውም እሱ አብሮ እናያለን፣ ባይታየንም ማለት ነው። ትምህርት እንግዲህ የሚጠቅመው ይሄ ነው። ስትጸልዩም አታዩትም፣ አብሮ አለ። ግን የምትጸልዩትን መምረጥ አለባችሁ። አንዳንድ ጊዜ በጣም በእውነቱ ምዕመናን ባለማወቅ መሰለኝ ጸሎት ሲጸልዩ ያንዱን ፎቅ ያውና ያንን ፎቅ ስጠኝ ብለው ይጸልያል። አይጸለይም። ቤተ ክርስቲያን የሚጸልየው መንግሥትህን አውርሰኝ ነው። እንደ አባቶች እንደ ቅዱሳን ሐዋርያት እንደ ቅዱሳት አንስት በሃይማኖት እንደ ጸኑት እንደ ቅዱስ ጊዮርጊስ እንደ ቅድስት አርሴማ እንደ ቅዱስ ተክለ ሃይማኖት እንደ ቅዱስ ቂርቆስ እንደ ቅድስት ኢየሉጣ አድርገኝ ነው የሚባል እና አንዳንዴ በጣም የሚያስቅ ጸሎት አለ። በባጃጁ ሁሉ አርሴማ ናት። በባጃጁ ታዲያ ምንድን ነው ባጃጁን አርሴማ የሰጠችኝ ይላል። አርሴማ ጌታዬ እንኳን ባጃጅ ሊኖራት
ነጠላ ጫማም የለም። ቤተ መንግስት ረግጣ የሄደች ለአንተ ባጃጅ ትገዛለች? በጣም እንደው በጣም የሚከፍ ደግመን ልንነጋገረው የሚገባ አያችሁ። ምን እሷ የጠላችሁን ለእናንተ እንዴት ትሰጣለህ? እሷ የጠላችሁን እንዴ ለአንተ ሊያረጉልህ የሚገባውን ለሌላው ይላል እንጂ አንተ የጠላውን ለሌላው ሲጥ የሚል የለም ማለት። እሷን እንደ እሷ እንዲሆኑ ነው። እንደ እሷ እንደው ይህን ዓለም ይህን ቤተ መንግስት ረግጠሽ እንድትሄጂ የሚያደርግሽ ምንድን ነው? ይሄ ነው ኢንተርቪው እሷን ማድረግ ያለባቸው እንጂ ስለ ባጃጅ አሁን ጋራጅ የላት እሷ። እንደዚህ እኮ ነው። መላእክትን ሁሉ እኮ ነው ገብርኤል የሰጠኝ ይላል 19 ቁጥር ባጃጁ ላይ ተጽፏል። ይህ ሟርት ነው። የቁጥር ሃይማኖት ምንድን እንዴ? ቅዱስ ገብርኤልን ከመከራ ጠብቀኝ፣ እርዳኝ፣ ስራዬን ባርክልኝ፣ ጸሎቴን ወደ ፈጣሪ እንደ ዘካርያስ የጸሎቴን መልስ ይዘህና እንደሱ ነው የሚጸለይ። ይሄን ይገባል። አላርግ አለ እኮ ይሄኛ ልጅ የጸለየ አላርግ አለ። ሲስተም ጎደለው ጸሎቱ። አያችሁ፣ ያለ ሲስተም ደግሞ ምን ይደር? መደመር የሚለው መቀነስ ብትል ምልክት አለው። እንደምንጮኸው ዜማ በምልክት ነው። የጸሎት ምልክቱ ልበ ንጹሕ መሆን። ብፁዓን ንጹሐነ ልብ ነው። እስመ እሙንቱ ይእዜይዎ ለእግዚአብሔር። የእርሱ ባለቤት ነው። ልባችሁ ንጹሕ ቢሆን ታውኛላችሁ አለ። አያችሁ፣ ክፍያ የለም፣ ወጪ የለም። ዝም ብሎ በቂም ተለውሶ ከመጸለይ አርፎ መተኛት አይቻልም? ይሻላል አይደል እኮ አርፎ መተኛ። እሙሀይ ምን አሉ ይባላል። አንድ የቆሎ ተማሪ እና ከእኔ መቼም የቆሎ ተማሪ ፈላስፋ ነው። ሃይማኖቱን ጠርት ያለ ነው በእውነቱ። ለጥ ብሎ ፈጣሪውን ሲያመሰግን እሙሀይ ውይ ይሄ ተማሪ ይኸው ተኝቶ እኔ እየጸለይኩ እያሉ ነገር ይሰራሉ። ኋላ ከእኔ ቀና አለና አይ እሙሀይ አርፈው ቢተኙ ምን አለ። አዎ እግዚአብሔር ልባችሁ ንጹሕ ይሆን። ብዙ ከምትጸልዩ ብዙ ከምትንጫችሁ እሱ የተናገረው ነው። ብፁዓን ንጹሐነ ልብ ነው። በአንቀጸ ብፁዓን ማቴዎስ 5 ማለት አንዱ አንቀጽ ነው። እግዚአብሔርን ያያሉና እኛ ታዲያ እግዚአብሔርን ካየን ምን አደከመ? ምን ፈለግ? ይህ ሁሉ እንዳኩ እግዚአብሔርን ለማየት ነው አለ። እግዚአብሔርን ለማሳየት ነው። እና ከቂም ከበቀል እንዲያው ትልቁ ነገር የተጣላችሁ ነገ ጧት መጣችሁ። እውነት ይቅር በለኝ በቃኝ ከዛሬ ጀምሮ ቂም የሚባል በቀል የሚባል መርዝ እኮ ነው። መርዝ ተሸክሞ ሰው እንዴት ይኖራል? አዎ ስለዚህ ያነብር ውስጥ ልቡ ቂመ ወበቀለ። አዎ ከመዘግዘወር ከማይከላ አሷች ይላል። ቂም በቀል ይዞ የሚጸልይ ሰው በጫካ የሚዘራው ዝም ብሎ ምንም ይብቀል አይብቀል እና ለምን እንዲህ እንሆናለን? አሁን የዚህ የቤተ ክርስቲያን ዓላማ እንግዲህ በኑሯችን ውስጥ ሰላማውያን በምን በትዳራችሁ፣ በአገልግሎታችሁ፣ እንደ ልብሳችሁ፣ በሳይዛችሁ ልጆች እናት አባትን ማክበር የልጅ ሃይማኖት መገለጫ። እናቱን አባቱን የሚያከብር የልጅ ሃይማኖት መገለጫው ማለት ነው። የልጅ ቆራቢነቱ አይደለም። አዎ የሕፃን ቆራቢነቱ አይደለም። እናት አባትን በማክበር ነው አማኝ መሆኑ የሚገለጠው። እናት አባትን ማክበር እድሜ ያረዝማል። እድሜ ዛሬ የዓለም ሳይንቲስቶች የማያመጡት እድሜ ያረዝማል። አያችሁ፣ እድሜያችሁ ይረዝማል፣ ኑሯችሁ ሁሉ ይባረካል።
አእምሯችሁ ሁሉ የተባረከ ይሆናል። አገራችሁ ሰላም ይሆንላችኋል። እና ስለዚህ ስትጸልዩ ስትሳሉ መላእክትንም በተልኳቸው በራሳቸው ቅዱስ ገብርኤል እርዳኝ። አዎ እርዳታ ነው ስራው። አዎ በሃይማኖታችሁ ችግር ቢመጣ አበርታኝ፣ ከጎኔ ቁም ቅዱስ ገብርኤል፣ ደክሞኛል። ይህ ጥሩ ጸሎት ነው። ጸሎቴን ወደ እግዚአብሔር ውሰድልኝ፣ መልሱን አምጣልኝ ተገቢ። አለበለዚያ ገብርኤል ይህን ስጠኝ እንዴ የሌለውን እሱ እንዴት አድርጎ ይሰጣቸዋል? የእሱ ያለው ቅድስና ይው 24 ሰዓት ቅዱስ ቅዱስ ማለት ከዚህ ቅዱስ ቅዱስ ትንሽ ቆርሰህ ስጠኝ ነው የሚባል። እዚያ ስደርሱ እኮ ፎቁ ዝም ብሎ ይመጣል፣ ወቅ አድርጎ ይመጣላችሁ። ምን ቸገራችሁ? እናንተ አማኝ ከሆናችሁ በጀቱ የእግዚአብሔር ነው። አሁን ዓለም ሰላም ያጣ ይሄ ነው። ወንድሙን ኪስ አሁን እንኳን ተጠንቀቁ። በእውነቱ እንደዚህ ሰው ጭፍት ብሎ ሲቆም አዎ ቀስ እያለ እያሳቸ ማስያጅ እያደረገ ይዞብሽ ይሄዳል። እንደዚያ እኮ እያታለለ እንዲህ እያለ ከዚያ ይረሳዋል ሰውየው የቆመው አይደለም። ከዚያ በኋላ በቃ ኦዲት ይሆናል ገብቶ ያለውን ሁሉ። ከዚያ ደግሞ እነሱ አይ ዛሬ ይላል እንዴ ያንተን ኪስማ አንተ ራስህ ጠብቅ፣ እግዚአብሔር ለአንተ ኪስ ዘበኛ ይቀጥራል። ይህ በጣም ነውር ነው፣ መውረድ ነው። አማኝ እኮ ጠንቃቃ ነው አይደለም። ኪሱን አይወጡ የውስጡን የማይታየውን የሚጠብቅ ነው ክርስቲያን ማለት። እና ወደ ቤተ ክርስቲያን ስትመጡ ምናልባት ወጣቶች ተሳስታችሁ መስሏችሁ የዚህ ሱስ ያለባችሁ እርግማን ነው። እዚህ ገብቶ የሰው ንብረት፣ የሰው ስልክ፣ የሰው ቁልፍ መውሰድ እርግማን ማለት እድሜ ልክ ብትወልዱት የተወለደው እርጉም ነው፣ ለሀገርም ፈስ ነው። እዚህ ስትመጡ እንደው ተመስገን ሌሊቱን ያነጋልኝ ህይወቴን እንዴ እግዚአብሔር የሰጠው ቢቆጠር በእውነቱ አሁን ይህን እንዲህ አድርጎ ይህን አየር ንብረት የሰጠ በእውነቱ ቢቆጠር ኑሮ በመንግስት እጅ ቢሆን ኑሮ ምን እናደርገው ነበር? ምን ይሆን ነበር? አይደለም ሀብታሞች እኮ ነን። ሰው ጤና ከሆነ እጅ ግን ካለው ምን አለ ስራ ሳይነቁ የተባረከ ነው። ያሶሳ ደግሞ ምድሩ እንደው ምድር ቅድስት የወደቀበት የሚበቅል ነው። አፈሩ ይታወቃል። እንዲህ ያለው አፈር ሁለገብ ነው እና ስራ መውደድ ተምሬያለሁ ብሎ አለመጃጃል። አዎ እንደ መማር ማለት እኮ በእጅ በእግር መጠቀም ነው። መሬትን መጠቀም ነው። አብጃት ተንከባከባት ብሎ የሰጠንን እግዚአብሔርን መጠቀም ነው እና ካልባረከ ከእኛ ጋራ በግድ ደራሉ አብሯቸው አደረ ይላል። ወወረ ምስሌሆሙ ከመ ይኅድር። አያችሁ ዛሬ እግዚአብሔርን የግድ ነው መድኃኔዓለም አብሯችሁ እንዲያድር የግድ ነው። አይዟችሁ አይቀየምም እና ወደ ቤታቸው ወደ ይላል። ጉዟቸው ረጅም ነው። ጥያቄና መልስ ነበረው። መሆናችሁን ያዘናችሁ እያለ ሲጠይቃችሁ እንደው አልሰማህም አሉ። የእሱም ጉዳይ ለእሱ ሞተ ዮሴፍ ለዮሴፍ የሚባላል። የዮሴፍ ወንድሞች በኃጢአታቸው በክፋታቸው እሱን ያልሆነ ግፍ ፈጽመው በግ ወይም ፍየል ጠቦት አድርገው ልብሱን በደም ነክረው ለአባታቸው ለያዕቆብ ይሄ የልጅ ልብስ ነው ብለው ላኩልን። ምግብ ይዞ መጥቶ እኮ ነው። ምግባቸውን ይዘው ሄደ ለወንድሞች ስትብሉ ይዞ መጥቶ ህልም ነበረው። ያንን ለማቀጨት መጣ የህልመኛው። እስኪ እናያለን ህልሙን ከሞተ በኋላ ብለው ልብሱን በደም ነክረው
ለአባቱ ላኩለት። ይህ ልጅ ነው ወይ? ይህች የልጅ ቀሚስ ናት አሉ። አዎ ልጅን አውሬ በልቶታል ብሎ ሲያለቅስ ዓይኑ ጠፋ። አያችሁ፣ ሳይሞት እኮ ነው። አዎ ሳይሞት። ታዲያ በሌላ ጊዜ ህልሙ ሁሉም እግዚአብሔር ያሳለመው አይቀር መቼም። እንደዚህ እንደ ትንሣኤው እኮ ነው። ገለው ቀብረው ወታደርም አስቀምጠው መቃብሩ ላይ ተነሳ። ህልም አይቀርም አይቀርም። አዎ ለህልሙ ምቹ መሆን፣ ኃጢአት አለመስራት። ዮሴፍ ለህልሙ ተመቻቸ። በእውነት ብዙ ነገር ሊያስቱት፣ እንደውም የአለቃው የመሪው ሚስት እንደው የለተራ ነገር አይደለም፣ በተፈጥሮ ውብ ነበረ። አንዳንዴ ውበትን ከእግዚአብሔር ይለያል። ውበትን ከሰጠው ከእግዚአብሔር ራሱ ውበት ይለያል፣ ካላወቁበት ማለት እና የለም ያለ የለም ልብሱን ጥሎላት ሄደ። እና እኛም ጥለነው የምናየው ነገር ያስፈልጋል። ከእግዚአብሔር የሚለየን ሲሆን ሁልቅ አድርጎ ይኸውናልሽ ብሎ ይህን ዓለም መተው ያስፈልጋል። ያ ካልሆነ አይሆንም። ኋላ ነው እንግዲህ የሸጡትን ሞተ ያሉትን ወንድም ነበረን አሉ። ያ ክፉ ዘመን መጥቶ ክፉ ዘመን ሲያሳልፋቸው እናንተ እንዲያው ያን አባት ናችሁ እንዴት ናችሁ ሲሉ ኧረ አንድ ወንድምም ነበረን አሉ። የት ሄደ? አሁን የበልቶታል ወይ መጋለ ራሳቸው እኮ ነው በጥፋታቸው። እና ዘመዶቼ ይህን ያመጣሁት ምን ለማለት ነበር? እስኪ ንገሩ። እንዲያው መከታተላችሁ እንደሆነ ምን ብዬ ነው ይህን ያመጣሁት? የዮሴፍ ሞት ለዮሴፍ ያለ አዟቸው ኢየሱስ ክርስቶስ ለኢየሱስ ክርስቶስ እየነገሩ ስለነበር ምንድን ምንም ኩሽኩሽ ወደ ላከ ንገረኝ አዎ አይ መድኃኒዓለምን የእሱን መከራ እያወሩት ነው እኮ እናንተ አያችሁ። የእሱን መከራ እያወሩ ነው። እንደው መሆናችሁ ነው አላቸው። አያችሁ፣ እንደው መሆናችሁ ነው። እንዲህ ያዝናችሁ ጠውልጋችኋል። እንዲህ አልሰማህም እንዴ? በኢየሩሳሌም የለህም? በዚህ ጊዜ የተደረገውን ነገር እንደው በሀገር የለህም አሉ። ምንድን ነው እሱ አላቸው። አሁን ስለ እሱ የደረሰው መከራ ሊቃነ ካህናቱ፣ ባለስልጣኖቹ፣ መሪዎቻችን እንዲህ ያለ ግፍ ፈጸሙ አሉ። ኋላ እሱም አስተምሯቸው እኮ ነው እንደሚሞት መከራ እንደሚቀበል እናንተ ለማመን የዘገያችሁ ብሎ ገሰጻቸው። ብዙ ሪፖርት አቀረቡለት ስለሱ። ወደ መቃብሩ እናቶች እንደሄዱ እነ ማርያም መግደላዊት፣ ሌሎችም ቅዱሳት አንስት አባቶችም እነ ጴጥሮስ እነ ዮሐንስ እንደሄዱ ነገሩት። ከዚህ በኋላ ኦ አብዳን አላቸው። ኦ አብዳን ለማመን የዘገያችሁ አላቸው። ከዚህ በኋላ ያን እያወሩ ግድ አሉት። ኋላ አላወቁም እነሱ። ያው ዓይናቸው ተይዟል። ወተይዛ ይንከሙ ነው። ምንም አያውቁም። ማንሆን ዝም ብሎ የደግነት መንገደኛ ብለው ነው ቤት ያሉ እና ኋላ ወደ ቤታቸው ገባ። ከገባ በኋላ ነሣ ኅብስተ ባረከ ወፈተተ። ያው ዳቦውን ምግቡን አንስቶ ባረከና ጸሎተ ማዕድ አድርጎ ብሉ ሲላቸው ዓይናቸው ተገለጠ ይላል። የድሀ ፍታት አረጋችሁ።
አንዳንዴ መቼም ሊቃውንቱ በእውነት ምን እንደሆነ እንጃ። እኔ እንግዲህ ከበሮው ሳይቀር ይለግማል ለመጮህ የዳፍላት እኮ አሁን እንዲያው እንዲያልሞኝነታት አሁን ከበሮ ጮኸ አልጮኸ ዘመዶች ሰው እኩል ካልሆነ ለሁሉም ነው እንጂ እንዲያው በከፊል በእኛ ጸሎት መንግሥተ ሰማያት አይወረስም። ለሁሉም ነው፣ ለሁሉም ለድሃው፣ በእውነት ለድሃው። ይህ እኮ ነው እንዲህ ያለን እኛ አሁን አልገባንም። ምን ልክ እንደነዚህ ሰው አብሮን እየሄደን አልገባንም። እየጸለይነው ከማን ጋር እንደሆነ የለንም። ያለ እኮ ነው። ኋላ ዓይናቸው ተከፈተ አዩት ይላል በእውነቱ። እና የህንፃም እንግዲህ እግዚአብሔርን ግድ ይደር የምንልበት ነው። የእግዚአብሔር ቤት ነው። ግድ በዚህ ማደር አለ። አዎ አብረን እደር ነው። አዎ ባርኮ ቀድሶ ሰጣቸው ነው። አዎ እንግዲህ ስጋ ወደሙን ካልበላን ካልጠጣን ዓይናችን አይገለጥም። እኛ ሊመስለን ይችላል። የፍየል ስጋ እየበላን ዓይናችን ሊገለጥ አይችልም። ዓይናችን የሚገለጠው እግዚአብሔር ባርኮ ቀድሶ ሃይማኖት አባል ወልዳል ውእቱ መንፈስ ቅዱስ ብሎ ባርኮ ህብስቱን ስጋ ወልደ እግዚአብሔር ደሙን ወይኑን ደመ ወልደ እግዚአብሔር አድርጎ እሱ ነው እንግዲህ። እና እንዳላበዛባችሁ እንግዲህ እግዚአብሔርን ግድ በሉት አብሮን። ብዙዎቹ ካልባረከኝ አልለቅህም ነው፣ ካልባረከኝ አልለቅህም አለ ያዕቆብ። ታገለው ይላል እግዚአብሔር ጋር ትግል ገጠመኝ። አዎ ያስፈልጋል። በአሁኑ ዘመን እግዚአብሔር ጋር መታገል ያስፈልገናል። እንደ ኢትዮጵያን ካልባረክ አልለቅህም ማለት አለ። መጀመሪያ ኢትዮጵያ ስትባረክ ነው አሶሳ የሚባረክ። ምን አንድ ግማሽ አካል ጤና ሆኖ ግማሹ እንዴቱ ዛሬ ሰው ውጫው ታውቁታላችሁ። ለልቡ አይወጣም አይገባም። ወጣ ሲል ሰው አውሬ እንደሆነ ምን ይነገራል? ያው የምታወት ነው እንግዲህ። የከተማ እኔ ማን እንደመረጡ አላውቅም በእውነቱ። በአሁኑ ሰዓት ከማንኛውም ከተማ አሶሳ የተሻለ ነው። አንዳንዴ እንደውም ሰዎች ሲያወሩ አዎ ገባችኋል፣ ጎበዝ በደንብ አጨብጭቧል። አንዳንዶች ሲያወሩ መሳሪያ እንኳን ይዞ የሚንቀሳቀስ ሰው የለም ይላል። የሚገርም በጣም የሚገርም ነው በእውነቱ። ያው ፖሊሱን ወታደሩን አይደለም ያለ አይደለም አጭበርባሪው ምኑ እንደዚያ የለም። የፖሊሱማ ያው ስራው ነው። ለእኛ እንደ ካህናቱ መስቀል ይዞ የእሱ መስቀል ክላሹ ግን ስራው ውጤቱ ይለያያል። እኛ ሰይጣን የሚያባረር ነው አይደል? እሱ ደግሞ እንግዲህ ሌላውን ሰይጣን እንግዲህ በራሱ ቅስና እንዴት እንደተሰጠ እኮ ይህ እኮ ነው። የእኛ በጣም አይገኝም እኮ ድዊ የሚፈውስ ነው። መቼም ክላሽ ይዞ ፈውስ የለም አለ የለም። ሳትብትር አደጋ ነው። እኛ እኮ ወርቆ ቢያነሱት መሬቱ ይባረካል። በእውነት የሰጠን ጸጋ። ታዲያ አንዳንድ ጊዜ ካህናቱ ሆኖት አለመታደር ሆኖ ወይም ሳይገባቸው ሆኖ በኪሳቸው ደብቀው የሆነ ጀሌ መስሎ ይሄዳል። ደብቀው መስቀል ይደበቃል እንጂ አሁን የደበቀው ነው። ማን ነው ያጨበጨበ? እኮ በዚህ በኩል የተጨበጨበ። አትደብቁት። ተራራ ላይ ያለች መንደር አትሰወርም ተብሎ የትክል ተከብቶ ሀገር እንተ ታንጸት መልል ተደብቅ
በተራራ ላይ የተቆረቆረች ከተማ መሰወር አትችልም። መስቀል ሊሰወር አይችልም። ክርስቲያንም ተሰውሮ ኃጢአት ሊሰራ አይችልም። መስቀል ይዞ በመስቀል እየተባረከ ምንም ለእኛ ይመስለናል እኮ። ይልቅስ ይዞ ከተማውን እየባረኩ ማለት ነው። አዎ መስቀል አልማ ቅድም እንዳልኳችሁ እኮ ነው። ወታደር በክላሹ አፍርም እኮ ነፃ ሁኖ ኮርቶ እሷን አምላክ አድርጎ ነው የሚገማለን አይደል? እሷን ከያዘ በቃ። ግን እሷ የያዘችው ሞት ነው። ምን አለ እዚያ ውስጥ? ሞት ነው አይደል? እዚህ ላይ ሕይወት ነው። ይዞ እንደ ልብ እየባረኩ ማለት በእውነቱ ቄሶቹ ከእናንተ ይጠበቃል። አለበለዚያ ይህ ህንፃ ምን ያደርጋል እኮ? እናንተ ስራ ካልሰራችሁበት፣ የተጣላ ካላስጠረቃችሁበት፣ በእውነት ምዕመናንን በኑሯቸው ማገዝ፣ ትዳራቸው እንዳይፈርስ ሄዶ ቤት ባርኮ ጸሎት፣ ውዳሴ ማርያም፣ ኪዳን ደግሞ ጠበል መርጨት። አዎ ሰዎችን ነው፣ ግድግዳውን አይደለም። ቤቱ አልገደለ። እንደዛ እኮ ነገር ማለት ነው። እደው ቤቱ እንዴ ቤቱ ምን አለ ነገር አልሰራም። ወይም ሴትዮዋን ወይም ወንድየውን ቀና እኮ ማጠናረፍ ችግሩ እነሱ ላይ ነው ያለ። አዎ እና ካህን እንደዚህ ነው። የእግዚአብሔር አገልጋይ ሁን። አይገርማችሁም? የመላው ዓለም ንጉሥ ቢትወደድ መሆን የመላው እና ይሄ ሊገባን ይገባል። ጠግሩን አክበሉ። እናንተ በዚህ በቁሳቁሱ ብዙ አትግሙ። የያዛችሁት ሀብት እኮ ብዙ ነው። ስልጣኑ እንዴ ያሰራችሁት ይታሰራል፣ የፈታችሁት ይፈታል ብሎ ማንም እኮ ይህን እድል ያለ የለም። ጠቅላይ ሚኒስትሩ ይሁን ፕሬዚዳንቱ ይሁን ፖሊስ አዛዡ ይሁን ይሄ የለም እኮ እግዚአብሔር የሰጠን ጸጋ ማለት ነው። እና ይህንን አክብሩ። አባታችንንም በእውነት የምትረዷቸው ካህናት ስትሆኑ ነው እንጂ እንጀራ ፍለጋ እየመጣችሁ እዚህ ብትሰፍሩ ምንም የሚጠቅም አይደለም። በእውነቱ እንዴ ብዙ ሀብት አላችሁ እኮ ብዙ ሀብት። እንደምትደግሙት ውዳሴ ማርያም ተዝቆ እኮ ያልቅ ዳዊቱ እንዴ ቅዱስ ያሬድ ድጓው ጸመዱ እኮ ምኑ ያልቃል። እና ስለዚህ ምዕመናኑ ደግሞ እናንተም አሁን እንደምላችሁ መስቀላቸውን ሲደብቁ እንዴ አቡነ ማርቆስ አደብቅ ብሏል ነበር። አንተ በሏት አሳፍሯቸው። አሁን ግን በኪሱ ደብቆ ምን ሊያረግ ነው ያችን የደበቅ? ጠምጥሙንም ደግሞ አስቀመጠ። ይቺ ሌላ ገበያ አለ። አይሆንም በእውነት በጣም ው አቡነ ሩፋኤልን ማጀብ ሩፋኤል ጎምናለ እሲሉ ንገርም እኮ ከተማው አብሮ ይጎማለላል። አጋንንት ይሸሻሉ። ሌላ ገር እኮ ቢሆን በእውነቱ ብፁዕ አቡነ ሩፋኤል እንጃ ምዕመናን እናንተ ታውቁላቸው፣ እኛ አላወቅንላቸው። 4 ኪሎ እዚያችሁ ቁጭ ብለን በጣም ነው በእውነት የሚያሳዝን። ይህን ሁሉ የተቃወሰውን ታውቃላችሁ። ብዙ ቀውስ ያለ በሩ የገቡ ሌቦች ያሉበት እውነት ብዙ ቀበራሮች ያሉበትን አገር ቀበሮ ወደ ዋሻ እንዲገባ ያደረጉ እኮ ነው። በጣም እና እገዟቸው። ሃይማኖት ነው እኛ የምናካሄደው። አገር ሰላም እንዲሆን ስልጣን አይደለም። ምን ያደርጋል? ይህ እንደው ባጭር ጊዜ ለሚቀረው ስለ ስልጣን ደግሞ የዘረን የሚባለው ዘረኝነት የሆነ መርዝ ወፋራሽ ነገር መጥቶ ኢትዮጵያውያን ናችሁ ምን አለ ኢትዮጵያን የመሰለ ሀገር በእውነቱ ሀገር አልባ ለመሆን ለምን እንጥራለን? ኢትዮጵያን የመሰለ ሀገር ቅድስት ሀገር አየር ንብረቷ ብናድር አይሰለች
ሌላው ሀገር እኮ አቡነ ዮሴፍን ጠይቋቸው። ይህን እሳቸው አሜሪካ ብዙ በርገር በልተናል ባንወፍርም፣ እውነቴን ነው። ያ በርገር የሚለው ያው ስሙ ለእናንተ እንዲስቁ ነው እንጂ ብንበላማ የት እንዲህ ያለ እዚያው ሰላጣ እየበላን ጠንቀቅ ብለን ሸንቀጥ እንዳንመጣል። ብዙ ዘመን ነው የኖር ብዙ የአንድ ቲኔጀር እድሜ ቲኔጀር የሚባለው እስከ ዓመት ነው። ታውቆ የለም ከምን ይጀምራል? ቲን ኤጅ የሚለው ከምን ነው የሚጀምር? ከምን ንገሩ። ይሄ የልጆች ነው መልሱ። ቲን የሚለው ከምን ነው የሚጀምር? ከ10 ነው? ከ11 ነው? ከ12 ነው? ከ13 ነው? ከ11 11 ከምን? እስኪ ከዚህ ውስጥ አንድ ልጅ መተህ ንገረኝ። ከስንት ነው የሚጀምረው ቲን የሚለው ነገር? ምንድን ከ10 ትንሽ ቀርቶሻል። አይ እውነቱን የሚነግረህ ነው እኮ ቲን የሚለውን እኮ ነው አለ አይደለም። መቼም 10 ቲን የለውም። ቴን ነው የሚባል ያም 11 ነው የሚባለው፣ ቴን ነው የሚባለው። አሁን ነገርኳቸው። ከዚህ በኋላ 13 14 እስከ 20 ማለት ነው። አዎ ቲኔጀር እኮ ማለት ቲን ኤጅ ማለት ነው። ኤጅ ደግሞ እድሜ ነው። አዎ እና የዚያን ያህል ነው። የአቡነ ዮሴፍ ከዓመት በላይ ይሆናል አይደል? ስንት ይሆናል? ይማሩ አሜሪካ ይኖሩበት 27 ቲን የሚባል የለም። 27 ነው እንግዲህ በ27 እንግዲህ ተወልዶ ትዳር የሚይዝበት በዲግሪ ተመርቆ እና አገርም አይደለም አየር ንብረቱ ሀገሩ በጣም ነፃነቱ ተነግሮ ያልቅም። በእውነቱ ተነግሮ ያልቅም። የፈለገ አሜሪካን ምድር ከረገጥ ማንም ዝንብህን እሺ የሚለን ዝንብህን ማን ሆነ እና ነፃነቱ ነፃ የሚባለው እኛ ግን እዚሁ ጓሮ ግራ እየገባ ነው። እዚሁ ጓሮ ደግሞ እኛው እኮ ነን። መቼስ መንግስት ሰው ጤነኛ ካልሆነ በነፍስ ወከፍ ሰው መጠበቅ አይችልም። ይህን ወቀዋል። የፈለገው ፖሊስ ቢሰማራ ይህን ሁሉ መጠበቅ አይችልም። ካልሆነ ግርግርን እየቆሸመደ ነው። አዎ እንደዚህ አይደለማ። እዚህ ሀገር ይሆናል መንገድ ቢጠፋ ወዴት ነው የምትሄድ? ሩጠህ ፖሊሱ ዘንድ ነው የምትሄድ። ፖሊሱ በመኪናው አድራሻ ካለ እዚያ የምትፈልገው ቤት አድርሶ ይመጣል። ማስፈራሪያ ማደር ማለት ነው። እንግዲህ ወደ ሌላ አይከልም ማለት አዎ። እና ስለዚህ እኛው ነን የሰላማችን ባለቤት እኛ ነን። አሁን የሁሉ ሰው እያለ አንድ ባለገብ ይመጣ ከቦ መያዝ ነው። ወንጀለኛውን መያዝ ይዞ ለፖሊስ መስጠት። እኛ ግን ቁሞ ሰው እየተበረበረ ዝም ብሎ ቁሞ ያል ወንዱ ቁሞ እኮ ነው። አዎ ከበው ሲያንገላቱ ዝም እንዴ! ለምን እንደሱ ታደርጋለህ? ሀገርህን ጠብቅ እንጂ ወገንህን ጠብቅ እንጂ ማን ይደርስልሃል? እና ስለዚህ በተቻለ መጠን በርቱ፣ ጠንክሩ፣ አይዟችሁ። እንደ ስራ ያላዛችሁ እየመጣችሁ ጸልዩ። እንዴት ጸሎት እኮ ቤት ዘግቶ ገዳም የሚከድበት ስራ ነው። ቤት ዘግቶ የሞቀ ቤት ጥሎ ገዳም ይከዳል። ምክንያቱም ትልቅ ስራ ነው። ያ አሁን እኮ ስራ ሲያጣ እንደው ቤትና ታባቱን አትመጣም። እንደዚህ መድኃኒዓለም ዘንድ እዚህ አታገለግልም። ምን ቸገረ? አዎ ስራ እኮ ነው።
እና ስለዚህ ሃይማኖቱን በደንብ ወቁት። የቲክቶክ ሃይማኖት አይደለም። ዝም ብሎ ወንበዴዎች የሚጫወቱበት ምንም ለራሳቸው የሌላቸውን ዓለምን ያሸብራሉ። እንደሱ አይደለም። ሃይማኖት ማለት በስመ አብ ብሎ አኩተከ አቡነ ዘበሰማያት በታማቻት የዘወትር ጸሎቷን እንኳ እስከ ውዳሴ ማርያም ፈቀደ ጊዜ እስከሚላችን እንኳ አሁንማ በጣም ካህናቱም ሰለጠን ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይላሉ። የተደያ ስራ አካሄደ ከሰይጣን ሳትል በቅድስት ሥላሴ ሳይባል ጸሎት አለ። ከየት መጣ? ስርዓተ ጸሎቱ የት ነው የሚነገስ? ብሎ ላቁ ተከብሎ ነው። እና ይህም ሁሉ እንደቀላል አሁን በጣም እኮ ሁሉን ስንተው በቃ ወደ ሌሎች ይሄ የሌሎች ነው። በአብ ወልድ መንፈስ ቅዱስ አንድ አምላክ አሜን። እንዲህ ቀጥሎ ያለው ስታያት እኮ እና ስለዚህ ካህናቱም ብዙ ድርሻ አላቸው። ወጣቱ ጥሩ ነው። የእኛ አያያዝ ነው እንጂ በእውነት እኮ የአቡነ ሩፋኤል ምርት እኮ ነው። አያችሁ የማን መስከራል እና ይህን ቤተክርስቲያን እንግዲህ እያበቃው ነው። የሚያስፈልገው ሰበካ ጉባኤ ጋር ሆናችሁ ልማት ጉልበት ሲጠይቅ አይ ሳንቲም አትፈልጉ። ከዚያ የበለጠ ህይወት ተባርኩ የለም። ደግሞ ቤተክርስቲያን ምን ሳንቲም አስፈለግሽ? አዎ እግዚአብሔር በረከቱን ሊያስታቅፍ አይደል? በእውቀታችሁ በገንዘባችሁ ሀብታሞች ካላችሁ ልማት ሲመጣ የሚጠየቀውን ነገር ማረግ በእውነቱ እና ይሄ ነው እንግዲህ ያበዛሁባችሁ። እግዚአብሔርን ግን አብረን እደር በሉ። አይናችሁ እንዲገለጥ እመቤታችንን አብረን ግድ በሉ። ቅዱሳንን ሆነ አዎ ቅዱሳን ባለሟሎች ናቸው። እግዚአብሔር ስራ ብንሰራባቸው ነው። አባታችን አሁን የእግዚአብሔር መሳሪያ ዝም ብሎ በታምር የመጣ አይደለም። ታምር ዝም ብሎ ያለ ምክንያት አይሆንም። አባት ሲኖር አዎ ምዕመናን በጎቼን ጠብቅ ተብሎ እረኛ ሲኖር ከብቶች በሰላም ገብተው ይወጣሉ። ሳር በልተው ውሃ ጠጥተው ከሌባ ተጠብቀው፣ እረኛ የሌለው ደግሞ ሰው አዝመራ ይገባል፣ ይታገታል፣ ወይም ምግቡ ይሰበራል። ዛሬ እንዲህ ነው የሆነው። ስንት ከብቶች ስንት በጎች ጠፍተውብናል። በእውነት ከእኛ መላላት ከእኛ ግድ የለሽነት ማለት ነው። እና አባታችሁን እወቁ፣ አይዞ በሉ። ቤትም አላችሁ ለሰላም እንቸገር፣ ቤትም ሰላም ነው። ሰላም ጥሩ ነው። ሳይኖሩ መሞት ምን ያደርጋል? ሳይኖሩ መሞት እኮ ነው አሁን የሆነ እና ኑረን እንድንሞት እግዚአብሔር አምላክ ፈቃዱ ይሁንልን።